እንዴት ናችሁልን? ዛሬም በሌላ ፊልም መተናል። ፊልሙን ስለምትወዱት ላይክ በማድረግ ጀምሩ። አዳዲስ ቤተሰቦቻችንም ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙ ሲጀምር ኢላ የምትባል ልጅ የምታገባውን ሰው ለመሰለል ራሷን ወደ አስቀያሚ ሴት ትቀይርና ቤቱ በሰራተኝነት ልትቀጠር ስትሄድ እናያታለን። የምታገባው ልጅ የሽዋን እናት ሊናም ስግብግብ ሴት ስለነበረች በርካሽ የሚሰራላት ስታገኝ ደስ ይላትና የምትፈልገው ምግብ ለሙከራ እንድትሰራ ትነግራታለች። ሽዋን ግን ብሩ በቂ እንዳልሆነ ስላሰበ ተጨማሪ ሊሰጣት ቢሞክርም እናቱ ትከለክለዋለች። ኢላም እሳት ለማቀጣጠል ስትሞክር ከቁጥጥሯ ውጪ ሆንና የጠቆረ ፊቷን የባሰ ያጠቁርላታል። እሳቱን ለማጥፋት ሲሞክርም የእናቱ ፊት ላይ የአትክልቱን እጣቢ ደፋባትና ትናደዳለች። ኢላንም እንዳታባራት ስለፈራጅ እባክሽ የማታስወጪኝ ከሆነ 2 ወር በነጻ ሰራለሁ። ሊና በሰማችሁ ደስ ብሏት ለልጇ ስትነግረውም ግራ ስለተጋባ ኢላ ጋር ሄድና የገዛችውን በሙሉ ማይቶት ይሄንን ሁሉ በተሰጠሽ ብር ነው የገዛሽው? አይ ከራሴ አውጥቼ ነው። ያው ምግቤን ስትወዱት እንደምትቀጥሩኝ አስቤ ነው። ምግቧን ቀምሰውም ሁሉም ይወዱታል። እናቱ ግን ብር እንዳይጨምርላት አስባ ታጣጥለዋለች። ከዛም ደሞዟን ስትነግራት በጣም ትንሽ ቢሆንም እንደወደደችው ተነግራ ተወጣና መነጫነች ትጀምራለች። ሽዋን ከኋላዋ ሲመጣም የሰማት ለመሰላት ደንግጣ እባክህ ልታባረኝ እንዳይሆን ከገጠር ገና መምጣቴ ስለሆነ ስራው ያስፈልገኛል። እሱ ግን ተጨማሪ ብር ይስጣትና አትጨነቂ፣ የሚያስፈልግሽን ያህል ከኔ መውሰድ ትችያለሽ። በነጋታውም ቆሻሻ ይዛ ስትወጣ ከሱ ጋር ትጋጭና ምንም ሳይላት ሄዳል። ወዲያው ሚና የምትባል ልጅ ስትጮህ ሰማትና ወደ እሷ ጋር ስትሄድ ልክ እንደሷ አስቀያሚ በመሆኗ ትገረማለች። ከተዋወቁ በኋላ በር ላይ ቆመው ሲያወሩ ሊና ትመጣባቸውና የሚናን ውሸተኛ ጸጉር ጎትታ ታወልቀዋለች። በማደጎ ያሳደገቻት ልጅ እንደሆነች ተናግራም ትገባለች። ሚናም ሊና እንደምትታየው መጥፎ ሰው አይደለችም፣ እኔን አሳድጋ እንድማር ልካኝ ነበር፣ ግን የኔ ህልም ሌላ ስለሆነ ነበር የታውኩት። እናም በቅርቡ እንቅልፍ እንደሚወስዳት ስትሰማ ኢላም ራሷንና አለባበሷን ቀይራ ከጓደኛዋ ጃክ ጋር ትሄድና ከቤት ለመስራት ተስማምታ መስገና ስትወጣም ሽዋን ሳይካትሪስት ስለነበረ ከታካሚው ኪት ጋር ወደ ቦታው ይመጣና ስራዋን እስክትጨርስ ላይብረሪ እንደሚጠብቃት ነግሯት ይሄዳል። እንደገባም ከኢላ ጋር ተመሳሳይ መጽሐፍ ሊያነሱ ሲሞክሩ ይታዩና ከዚህ በፊት ኤርፖርት እንደተገናኙ ያስታውሳሉ። እዛም ሻንጣዋ ከሱ ጋር ተመሳስሎበት ሲያነሳው ልብሶቿ ይዘረግፋሉ። እሱም አንድ በአንድ እያነሳ ሲከታቸው ስላፈረች የእሷ እንዳልሆነ ታስመስላለች። ቆይታም ልትቀበለው ስትሄድም ያንን ሁሉ ልብስ መሰብሰብ ለእኔ ምን ያህል አሳፋሪ እንደሆነ ግን ይገባሻል? አሁን መጮህን አቁም፣ ሌላ ሰው ማውቁም የበለጠ አሳፋሪ ነው። ይህንን ስታስታውስም እንዳይለያት ስለፈራች ወዲያው ትርቀዋለች። ወደ ቤቷ ሲመለስም ኬትን ይዟት ይሄዳል። እሷም እራት ለመብላት መቆየት ብትፈልግም ሚና ኢላ እንድትጠራት ሲነገራትም ፈርታ መንቀጥቀጥ ትጀምራለች። ሊና መጀመሪያውንም ቢሆን ኬቲን ስለማትወዳት በይ እንግዲህ እራቱን ሌላ ቀን ትበያለሽ ብላ ታስወጣታለች። ሽዋን ሲሸኛትም እንደምትወደው ለማሳየት ስትቀርበው ኢላ አይታ ትናደድና ለአለቃዋ የደገፈች አስመስላ እየጮኸች ሁሉንም ትሰበስባለች። ሊናም የተፈጠረውን ስትሰማ በጣም ትናደድና ልጅቷ እንድትሄድ ትነግራታለች። ሽዋንም ኢላ ተደብቃ ስትሰማቸው ስለነበረ ይቆጣታል። ሊናም ትመጣና ኢላ አንቺ ጅና አረፍት አርጊ፣ አንተ ደግሞ ልታገባ ቃል ከገባህ በኋላ ከሌላ ሴት ጋር መሆንህ በጣም የሚያሳፍር ነገር ነው። ለምን ያሳፍራል? ሲጀመር የማገባትን እኮ አላውቃትም፣ ለምን ስለሷ ጨነቃለሁ? ኢላም የተናገረውን ስትሰማ በጣም ትናደድበታለች። ጠዋት ላይ ምግብ ለመስራት ብር ስትጠይቅ ሊና አልሰጥም ስላለቻት የተራረፈ ምግብ ሰርታ ታቀርብላቸውና ያመጣችበትን ቦታ ስትነግራቸውም ሁሉም መብላት ያቅታቸዋል። ሽዋንም እንደዚህ ማድረግ እንደሌለባት ነግሯት ሲወጣ ንዴቱ በረድ እንዲላት አስባ ተከተለውና እሺ ይቅርታ አድርግልኝ፣ እንዲያውም ከዛች እብድ ሴት እንድጠብቅህ ለምን ቦዲጋርድ አልሆነም? እሱም የምታረገው በሙሉ ስላልገባው ጥሏት ይሄዳል። እሱን ሸኝታ ልትመለስ ስትልም የወንድሟን ሳይመንን መኪና ታየውና ሚናን ፈልጋ እሱ ሲሄድ እንትደውላት ብላ ብር ትሰጣታለች። ከዛም ዘመዷ ጋር ትሄድና እባክሽ እናቴና ወንድሜ የምሰራው ማወቅ የለባቸውም፣ ከጠየቁሽ ለስራ እንደወጣው ንገሪልኝ። አስማምታት ስትወጣ ማለቃዋ ቤታቸው የሚታደስላቸው ሰዎች እንዳሉ ይነግራትና ይጠራታል። ስትደርስ ግን ሽዋንን ታየውና ጃክ እንዲረዳት ጠይቀዋለች። እሱም ይደውለትና የታመመ ያስመስላል። ሽዋን ጃክ ቤት ሲደርስም እናቱ ደህና መሆኑን ስትነግረው ግራ ቢገባውም ይተዋል። ኢላ ቤት ስትደርስም የሽዋንን መኪና ታየውና ልትደበቀው ስትሞክር ያያታል። ቤት እንደገባም ኢላ የት ሄዳ ነበር እንዴ? ቤት ናት ያለችው፣ እንዲያውም ስለመማት እያረፈች ነው።
እሱ ግን ሚናን ስላላመናት ራሱ ሊያረጋግጥ ይሄድና ክፍል ውስጥ ተኝታ ያገኛታል። እያጭበረበረችው እንደሆነ ሲገባውም ያቅፋትና ሆስፒታል ሊወስዳት ይወጣል። እንደማይተዋት ሲገባትም ምን ነው ስለምትወደኝ ነው በግድ ይዘኸኝ የምትሄደው? በዛም ሰዓት ደንግጦ ይለቃታል። ሚና ማስመሰል በመቻሏ ታደንቃትና ሜካፓ እንደተበላሸ ትነግራታለች። መቼ እንደለቀቀ ስታስብም ሸዋንም ልብሱ ላይ ያለውን ነገር አይቶት ስለነበረ ከየት እንደነካው ግራ ይጋባል። እሷም ወዲያው ያስተካከለችው እሱ ሸሚዝ ላይ እንደለቀቀ ታስታውሳለች። ከዛም ሸሚዙን ሰርቃ ልታጥበው ስትሞክር ከሻወር ይወጣና ይጋጫሉ። አፍራ ስትሸፈን ልብሱን ለብሰው ቢጨርስም ያሾፉባታል። በጣም ስለተቀራረቡም ተረብሸው ይራራቃሉ። እሷም የተፈጠረውን በሙሉ ለጃክ ትነግረውና እሱም ማሾፍ ሲጀምር በእርግጫ መታ ትጥለዋለች። ትንሽ ቆይታም የጠፋ ወረቀት እንዳላት ታስታውስና ሌሊቱን ሙሉ ስትፈልገው ሸዋን ያገኛታል። ሜካፓ ተበላሽቶ ስለነበረም ፊትሽ ምን ሆኖ ነው? ድመት እኮ ነው የመሰልሽው። ነጭ ለመሆን እየሞከርኩ ነበር። አንተ ስታስበው የቱን የሚያምርብኝ? ነጭም ጥቁር የምትሆኝ አያምርብሽም ብሏት ይሄዳል። እሷ መፈለጓን ለማቆም ትወስናለች። ደብተሩን ግን ሳይመን አግኝቶት ስለወሰደው የእህቱ ማስታወሻ እዛ ምን እየሰራ እንደነበረ ግራ ይጋባል። ጠዋት ላይም ሊና እንግዶች ስለነበሯት ይላ እንድትዋሽላት ብጠይቃትም ስላልተስማማች እስኪሄዱ ከቤት ታስወጣታለች። ይህንን እድል ተጠቅማ ማለቃዋ አዲስ ስራ አለ ስላላት ወደዛው ትሄዳለች። ስትደርስ ግን ኬትን ታገኛትና ሲጀመር ቤቴ እንዳንቺ በማልወደው ሰው እንዲታደስልኝ አልፈልግም። በዛ ላይ በቅርቡ ባሌ ሸዋን ቤት መግባት አይቀርም። ኢላ ይህንን ስትሰማም ሸዋን ሌሎች ሴቶች እንዲቀርቡት እየፈቀደ ስለሆነ ትናደዳለች። ሜካፓን አስተካክላም ወደ ቤት ስትመለስ እሱ ያገኛትና የት እንደነበረችና ስለያዘችው ቦርሳም ይጠይቃታል። እሷም ስለ ኬት ቤት መምጣት አንስታ ለማምለጥ ብትሞክርም ሳይሳካላት ይቀርና ቦርሳውን ቀምቷት ውስጡ የነበረውን ውድ ቀሚስ ያየዋል። ቆይ በትንሽ ደሞዝ እንዴት ነው ይህንን የመሰለ ውድ ነገር የገዛሽው? እሷም የሚና ፍቅረኛን ስታየው እሱ እንደገዛላት ትናገራለች። ሚናም ይህንን ስትሰማ እንደ ከዳት አስባ የሰራችለትን ምግብ ትደፋዋለች። ኢላም የእሱ አለቃ ጃክ የሚባለው ሰው እንዳንተ አይደለም፣ ደግ ሰው ነው። በዚህ የሚናደድና መጣላት ይጀምራሉ። እሷም ሰራተኛ መሆኗን አስታውሳ ይቅርታ ስጠይቀው ስራዋን ብቻ እንድትሰራ ነግሯት ይሄዳል። ወዲያውም እነ ሚና መሀል የተፈጠረውን አለመግባባት ትፈታለች። ሸዋን ግን ሲሰማቸው ስለነበረ ልብሱን የሰረቀች ይመስለዋል። ኬትን ሊያገኛት ሲሄድም ለምን ቤቱ ልትገባ እንደሆነ እንዳወራች ጠይቃትና ጠዋትም ቤቱ ሄዳ ሳወራ የሰማችኝ አንዲት የማትረባ ዲዛይነር ነበረች። እሷ ናት የምትሆነው ወሬውን ያዛመተችው እንጂ እኔ እንደዚህ አይነት ነገር አላልኩም። ኢላ ስለ እሷ እንደሚያወሩ ስትሰማ ትወጣና ኬት ላይ ማሽፋን ትጀምራለች። ሸዋንም ጥላቸው ስለሰለቸው ጥሏቸው ሲገባ ትከተለውና እሱ ላይ ማሽፋን ትቀጥላለች። ማታ ላይም ስራዋን ለመስራት ብትሞክርም ሚና ትመጣና ዘፈን እንድታስተምራት ጠይቃትና አንድ ለእንግሊዘኛ ሲዘፍኑ ሸዋን ሰምቷቸው እንዴት እንደቻለች ግራ ይገባዋል። በነጋታውም ከኢላ ጋር ገበያ ደርሰው ሲመጡ ሸዋን ስላወቀው መረጃ ይነግራቸውና ሌባ እንደሆነች ስላሰቡ ዘመዳቸው ትከታተላታለች። ኢላ ወደ በረንዳው ስትወጣም ከዘመዱ ጋር ስለ እጮኛው ሲያወራ ትደርሳለች። ለሳይመን ደውሎም ለምን እንደማታገኘው ይነግረዋል። እንደተናደደ አስበውም ሲደውለትም ኢላ ስልኩን ታነሳውና ድምጻቸውን ስታውቀው ቶሎ ትዘጋዋለች። ሊና ስታዋራቸውም ተደብቃ ስትሰማት ምንም ቢሆን እንደሚጋቡ ትወስናለች። ሊናም ልጅ እያለች ወላጅ ስላልነበራት ያሳደገቻት የኢላ እናት ስለነበረች ውለታዋን ለመመለስ ብላ እንደምታረገው ታስታውሳለች። ሸዋን ማታ ሲመጣም ኢላ ስትስለያትና ወደ እሷ ጋር ቢሄድም ደብዳቤ እየጻፈች እንደሆነ ተዋሻለች። አውቆ ዝም ሲላትም ምን ሆነን የተጨነክ ትመስላለህ? የማገባትን ሴት አላውቃትም። በዛ ላይ ልታገኘኝም አትፈልግም። በጣም መጥፎ ሰው ትመስለኛለች። ሳታውቃት እንደዛ ማውራት የለብህም። በዛ ላይ አንተ የምትሆን እሷ እያለች ከሌላ ሴት ጋር ስትዞር ነበር። ብታውቅም እንደሚሰማ ታስበኸዋል? ብለው ምላሹን ሳትጠብቅ ጥላው ትሄዳለች። እሱም ያለችው ግራ ቢገባውም ፍቅረኛ የሚኖረው ከሆነ እናቱ እንዲያገባ እንደማታስገድደው ስላወቀ ኬትን ፍቅረኛው ለማድረግ ይወስናል። በነጋታውም ኢላ በውሃ ስትጫወት ሊና ትመጣና ሸዋን ሰው ይዞ ሊመጣ እንደሆነ ትነግራታለች። ኬትን በሀሳቡ ተስማምታ ቤቷ አብራው ትሄዳለች። ኢላን ጨምሮ ሁሉም ሊያባረዋት ቢሞክሩም ሳይሳካላቸው ይቀራል። ምንም ሳታፍርም ኢላንም ምግብ እንድትሰራላት ታዛትና እሷም ተንኮል ስላሰበች ተስማምታ የማትፈልገውን አይነት ሰርታ ታቀርብላታለች። ኬት ተናዳ እንዲደፉ ስትናገርም ሊና ታስቆማታለች። ባገኙት ሰበብ በሙሉ የተጠቀሙም ኬትን ያናድዷታል። እሷም ሸዋን ጋር ሄዳ እናትህ ግን ያችን ልጅ በጣም ነው አጋና የምታያት። አዎ ለዛ እኮ ነው አንቺን ከፍያ መጣሁሽ። ልክ ፊልም ላይ እንደሚፈጠረው እኔ እናንተም አንድ ላይ የምንሆን ይመስለኛል። ኢላም ከሊና ጋር ስለ ኬት ሲያወሩ
ሸዋን ስለመጣባቸው ሌላ ቦታ ለመሄድ ተስማምተው ጥለው ትሄዳሉ። የኢላ አያትም ድምጿን ስለሰማችውና ማስታወሻዋም እዛ ስለተገኘ ለማጣራት ትሄዳለች። ኢላ መኪናው እንዳየችውም ወደ ጃክ ግቢ ዘላ ትገባና ታመልጣለች። ስልኩን ያነሳችውም እሷ እንደሆነች ተናግረው ቢፈልጓትም ሊያገኟት ስላልቻሉ ግራ ይጋባሉ። ማታ ስትመጣም ይቆጡኛል ብላ ብትፈራም ሊና ግን እንኳን የተመለሽ ሌላ ጊዜ ወጥተሽ ከቤቱ ከጠፋሽ ደውይልኝ እኔ ይዤሽ እመጣለሁ። እሷም ይህንን ስትሰማ በጣም ደስ ይላታል። ማታ ላይም የውጭ ሀገር ደንበኛ ስታዋራ ሸዋን ይሰማትና ሲያፋጥጣት ታመልጠዋለች። ግን እጁ ላይ ጥቁር ነገር ያይና ግራ ይጋባል። ሚና ማውቃባት ስለነበረ ዝም እንድትል በብር ይስማማሉ። ግን ጠዋት ላይ ለፍቅረኛዋ ትነግረውና እሱም ለአለቃው ጃክ ይነግረዋል። ሸዋንም ጸጉሯ የውሸት እንደሆነ ስለጠረጠራት ሊያወልቀው ሲሞክር ታስቆመውና ምን ነው ትወደኛለህ እንዴ? ለምንድነው ልትጠገኝ የምትሞክረው? አረ በፍጹም ምንድነው የምታወሪው? ይላትና እሷም ከነገሩ አጭበርብራ በመውጣቷ ረፍት ይሰማታል። ማታ ላይም ከጃክ ጋር እራት ለመብላት ይወጡና ኢላ መታጠቢያ ቤት ደርሳ ስትመለስ ሸዋንን ታገኘዋለች። ለመደበቅ ስትሞክርም የድሮ ጓደኛዋን ታገኘውና ኬትንም ስለሚያውቃት ሁሉም አንድ ላይ እንዲሰበሰቡ ያስማማቸዋል። ስሟንም ሲናገር ሸዋን የሚያውቀው ቢመስለውም ማስታወስ ስላልቻለ ዝም ይላል። ትንሽ ቆይቶም ስልክ ይደወለትና ሲወጣ ኢላም ለማምለጥ ስትሞክር ይጋጩና እግሯን ወለም ብሏ ትወድቅበታለች። ታክሲ ስትጠብቅም ስላላገኘች ከኋላዋ ይመጣና ማነው እዚህ እንድትሽከረከሪ ነገረሽ? እየተሽከረከርኩ አይደለም ላመልጥህ እየሞከርኩ ነው። ይህንን ሲሰማም ያቅፋትና ወንበሩ ላይ ያስቀምጣታል። ከዛም እግሯን መድኃኒት ሲቀባላት ደስ ይላታል። እሱም ከዚህ በፊት ኤርፖርት ውስጥ እንዳገኛት ያስታውሳል። ቤት ከተመለሰች በኋላ ግን እግሯን እያመማት ስለነበርና ምን እንደሆነችም ሆነ ምክንያቱንም ለማብራራት ትቸገራለች። ሸዋን ከስፖርት ሲመለስ ስታየው ግን ከእሱ ጋር ትጋጭና እግሯን ወለም እንዳላት ነግራው ታታልለዋለች። እናቱም መጎዳቷን ስታይ በቃ ለዛሬን ያበስላለሁ፣ ሲጀመር ትናንት ከጃክ ጋር እንድትሄጂ መፍቀድ አልነበረብኝም። ሸዋን ይህንን ሲሰማም ማታ ያገኛት እሷ እንደሆነች ጠርጥሮ በጥያቄ ሲያፋጣት ሚናም ጃክ ጋር ትሄድና እንዲረዳት ጠይቀዋለች። እሱ ማታ አብሯት የነበረችው ጓደኛው ስለምትመጣ ኢላ እንድታበስልላቸው ይጠይቃትና ሸዋንን ግራ ያጋቡታል። ግን ተስፋ ስላልቆረጠ ተከትሏት ይሄዳል። እዛም ጓደኛውን ላያት እንደሚፈልግ ተናግሮ እራሷን እየቀያየረች ታሳምነዋለች። እሱ እንደወጣም ከውጭ ደወላትና አስታዋራው ጃክና እናቱ ፍቅረኛዋ እንደሆነ ይጠረጥራሉ። ሸዋን ጥርጣሬው ስላልተወም ኬት ጋር ሄድና ምን እንደምታሰብ ይጠይቃታል። እሷም ሁለቱንም ባትወዳቸውም ባህሪያቸው እንደሚለያይ ተናግረዋለች። ቤት ሲመለስ ሚላ ውጪ ካለ ሰው ጋር ስታወራ ቢዛትም የምታውቀው ትንሽ እንግሊዘኛ እንደሆነ ተናግራ ተሸውደዋለች። ማታ ላይ ማየቷ ልትመጣ ስለሆነ ጃክ እንድትደበቅ እንዲያግዛት ለመጠየቅ ስትሄድም የአያትና ተከትሏት ይወጣል። ብዙ እንደምትቆይ ሲገባውም ክፍሏ ሄድና ዲዛይኖቿን በሙሉ እያየ ተመሳሳይ ሰዎች እንደሆኑም ይገባዋል። ስትመለስም ፊት ለፊቷ ይገተርና ያስደነግጣታል። በዚህ ምሽት ምን እየሰራሽ ነው? አዲስ ፍቅረኛ ለመፈለግ እየሄድሽ ነው? አው እንደኔ አይነት ቆንጆ ሴት እኮ ብዙ አማራጭ ሊኖራት ይገባል። ሲጀመር ውበት በመልክ ብቻ ሳይሆን በጸባይም ነው መሆን ያለበት። አንቺ ደግሞ እንደዛ አትመስልኝም፣ አጭበርባሪ ነሽ። እና ማታጭበረበረው ኬት ጋር ሂዳ እዚህ ምን ትሰራለህ? ወደ ውስጥ ስትገባም እንዴት እንደሚያጋልጣት ማሰብ ይጀምራል። በነጋታው ማየቷ እንደምትመጣ ስለምታውቅ ምግቡን ሰራርታ ወደ ጃክ ጋር ልትሄድ ስትል ሸዋን ያስቆማትናም ኬት እንደምትመጣና እሱም የልጅቷን አየት መታወቅ እንደማይፈልግ ሲናገር እሷም እንደዚህ አይነት ሰው ማግባት እንደማትፈልግ ተወስርና ልትረዳው ተወስናለች። ኬት እንደደረሰች ሚና ውሃ ደፍታባት በሩን ብትዘጋባትም ኢላ ጋብቻው እንዲፈርስ ስለምትፈልግ በአጥር አዘልላ ታስገባታለች። ሸዋን ከኋላ እንደቆመ ስላላወቀችም እቅዳችን ተሳክቷል። እሱም እየጎተተ ወደ ቤት ወስዶ አያቷ ፊት ሊያጋልጣት ይሞክራል። አያቷ ግን ምግቡ እንደቀመሰችው የማን እንደሆነ ትለየዋለች። ግን ኬት ሳታወራ በፊት ትመጣና የሸዋን ፍቅረኛ መሆኗን ስለተናገረች ከእሷ ጋር ተጣልታ ትወጣለች። ሸዋን አልገባ ብላ ስታስቸግረውም ውሃ ሊደፋባት ሲሞክር አያቱ ታየውና አያትየው እንደሄደች ስትናገር ተስፋ ይቆርጣል። እናቱም ትቆጣውና ወደ ቤት ከገባ በኋላ እማዬ እኔ ያችን ሴት ማግባት አልፈልግም በቃ። ለምን? ለኬት ብለህ ነው? እሷ እኮ ብር እንደሌለንና እዳ ውስጥ እንደሆንን ካወቀች ጥላን የምትሄደው። ኢላም ቢሆን ብድራቸውን ለመክፈል ብለው እሷን ሊያጋቡት እንደሆነ ስላሰበች መረጃ አግኝታ ለአያቷ ለማሳየት የሸዋን ክፍል ስትበረብር ይደርስባታል። ልብስ ላለበሰም ደንግጣ ስትደናበር ተያይዘው ይወድቃሉ። ልብስ ልበስ እንጂ ምንድነው እንደዚሁ የምትዞረው? የእኔ ክፍል እኮ ነው ምን አገባሽ? ከዛም ይለቃትና ሁኔታዋን እያሰበ ይስቅባታል።
እሷን በመቀራረባቸው ደስ ይብላትም ልትበቀለው ስለፈለገች ግን ምግቡን ለማበላሸት ስታቅድ ከኋላዋ ሆኖ ይሰማትና ሚናን በምልክት እንድትሄድ ይነግራታል። ኢላም ከኋላዋ እንደነበረ ስላላየችው እቃዎቹን እያቀበላት የምትሰራውን በሙሉ ያየዋል። እንዲበላ ስታቀርብለትም እሷም ስለደከመች እንድትበላ ይነግራትና ሳትወድ በግዷ ትመገባለች። መቋቋም ስላልቻለች መታጠቢያ ቤት እንድትሄድ ይፈቅድላትና የራሷን ተንኮል ዋጋ ያስከፍላታል። በነጋታውም ሸዋን ተስፋ እንድትቆርጥ ስለፈለገ ከየትም ቤት ይዟት ይመጣና ይመግባታል። እናቱም እሷን ለመፈተን ጓደኞቿ አበዳሪ ሆነው እንዲመጡ ስለጠየቀቻቸው መጥተው ያስፈራሯታል። ግን ምግቡን ሲቀምሱት ትዋናቸውን ረስተውት መመገብ ይጀምራሉ። ሲወጡም ጥቂት ጊዜ እንደቀራት ይነግሯታል። ኢላም የምሯን ችግር ውስጥ የገባች ስለመሰላት ሰዎቹን ተከትላቸው ስትወጣ አያቷ ትመጣና ይተላለፋሉ። አያቷም ከእናትየው ጋር ተባብራ ስለ ብድሩ የባሰ ያወራሉ። ኢላም ጃክን አዋርታው ልትመለስ ስትል አያቷን ታያትና ትተዋዋለች። ሸዋን ወደ እሷ እየመጣ እንደሆነ ስታይም ጃክ የነበረበት ማሞቂያ ውስጥ ትገባለች። ሸዋንም ሁለቱም እዛው እንደሆኑ ሲያውቅም እስኪወጡ መጠበቅ ይጀምራል። ብዙ ሰዓታቶች ቢያልፉም ሳይወጡ ይቀራሉ። ጥበቃውም ሊያድናቸው ቢሞክርም ሸዋን አልታለል ይለዋል። የጃክ እናት ስትመጣ ግን ሁለቱም ይተርፉና ይወጣሉ። ኬትም ከጓደኛዋ ጋር ሸዋንን ከተወችው ስለምትከስረው ነገር ታወራለች። ኢላም ሸዋን ስፖርት ሲሰራ ታየውና ለመደበቅ ስትሞክር እሱም ይይዛትና እዚህ ምን እየሰራሽ ነው? ለፍቅረኛዬ ቆንጆ ለመሆን ብዬ ስፖርት እየሰራሁ ነው። ስንት ፍቅረኛ ነው ያለሽ? ማንን ልትመርጭ ነው? የፈለኩትና ግን አንተስ ማንን ልትመርጥ ነው ያሰብከው? እጮኛህን ወይስ አስቀያሚውን ኬት? እሱም ጠጋ ይላትና እጮኛው እንደሚመርጥ ሲነግራት ደስ ብሏት ልትሄድ ስትል ያደናቅፋትና መልሶ ያድናታል። በነጋታውም ወደ ገበያ ሲሄዱ እጮኛውን በአካል አግኝቶ ሊያገባት እንደማይፈልግ እንደሚነግራት ሲናገር ኤላ ተናዳ እንዲያወርዳት ስጠይቀው መሀል መንገድ ላይ ጥሏት ይሄዳል። ከብዙ ጉዞ በኋላም ገበያው ጋር ትደርስና እርቧት ስለነበረ ምግቧን ከመያዟ የነቢጤ ያሯርጧታል። ከብዙ ድካም በኋላም የፈለገው ምግቡ እንደነበረ ስታውቅም መጀመሪያ እንደዛ አትልም ነበር እንዴ? ታዲያ ለምን ታስፈራራኛለህ? ሸዋንም ስታገኘውም ጥሏት ስለሄደ ትጮህበታለች። በድጋሚ እንዲሸኛት ቢጠይቃትም ብር ስላላት በታክሲ እንደምትሄድ ትጎራለች። ቦርሳዋ ስትጥለውም ሳይነግራት ይወስደውና በድጋሚ አብራው እንድትሄድ ይጠይቃታል። ሳትስማማ ስትቀርም ጥሏት ይሄዳል። እሷም ኪሷን ስትነካው ቦርሳዋ እንደሌለች ታየውና በራሷ ትነድዳለች። እሱም ቦርሳው ውስጥ ያለውን ፎቶ ያየውና ወደ ስራው እየሳቀ ሲመለስ የእነ ኢላን የድሮ ጓደኛ ያገኘውና ከጃክ ጋር ስላለው ቀጠሮ ሲሰማም ሰበብ ፈልጎ ስለ ኢላ ይጠይቀዋል። እሱም ትምህርት ቤት እያለን በጣም ቆንጆ ጎበዝና ማንበብ የምትወድ ትሁት ልጅ ነበረች። አሁን ከውጭ የመጣችው ልታገባ እንደሆነ ሰምቻለሁ፣ ግን ልጁን አንዴም አላየችውም። ምናልባት አስቀያሚና መጥፎ ባህሪ ያለው ሰው ስለሆነ ይሆናል። ኢላ ከብዙ ጉዞ በኋላ ቤት ትደርስና እየተሳበች ወደ ክፍሏ ትሄዳለች። ትንሽ ቆይታ ግን ሚና ራሷን እሳታዊ ታያትና ለሁሉም ተናግራ ሸዋን ሲደርስም የእሱ ጥፋት እንደሆነ ስለሚያውቀው ሆስፒታል ይዟት ሄድና መርፌ ትወጋለች። አብሮት የሚሰራው ሰውዬም የት እንደሚያውቃት ጠይቀውና እንደሚወዳት ያመለክተዋል። እሱም ሲሄድላት ፈገግ ብሎ ጥቁሩ ነጥብ ቦታው ላይ ያስቀምጠዋል። ጸጉሯንም ያስተካክልላታል። ሊሄድ ሲልም እናቷን ስጠራ ይሰማትና ከጎኗ ይሆናል። በሌላ በኩል ደግሞ ኬት ሸዋንን ልታገባው እንደሆነ ጋዜጣዊ መግለጫ ስትሰጥ ጃክ ያያታል። እሱም ሳያንሳት ደግሞ ሌላ ወንድ ለመቅረብ ስትሞክርም ሳይሳካላት ይቀራል። ኢላ እንደነቃችን መልሳ ከሸዋን ጋር ትጣላና ልትነሳ ስትሞክር ስላዞራት ደግፎ ያስቀምጣታል። ከዛም የምትወደው ምግብ እንደገዛላት ስታይም ጃክን ትጠራውና እውነቱን ያወቀ እንደሚመስላት ትነግረዋለች። ትንሽ ቆይቶም ሸዋን ይመጣና ነገ ትወጫለሽ፣ ግን የሕክምናሽንም ሆነ አንቺን ለመጠየቅ የተመላለስንበትን ወጪ ከደሞዝሽ ነው የምትከፍሊው። እንዲሁም ነገ ቤት ስወስድሽም የነዳጁንም ትከፍሊያለሽ። ምን አይነት ሰው ነህ ግን? እንደውም አልፈልግም፣ ራሴን ችዬ እሄዳለሁ። እንዳለችውም ራሷ ቤት ትመለሳለች። እንደገባች ግን ሸዋን በይ እራት አዘጋጅ፣ ኬት ትመጣለች። እናቱ ይህንን እንደሰማች ተናዳ ትወጣለች። ኢላም እየሰደበችው መናፈሻውን ስታጸዳ ከኋላዋ ይመጣና ሲቀራረቡ ኬት መጣና እንደራባት ነግራው ጭንቅላቷን ትከሻው ላይ ታሳርፋለች። ወደ ቤት ተመልሳ ልትገባ ስትልም እናቱ እንዴት ብትደፍሪ ነው የምትመጪው? ምንም ያህል ዕዳ ውስጥ ብትሆኑ ራሱ እኔ ሸዋንን ለማግባት ፍቃደኛ ነኝ። ምግቧን በልታ ስትወጣም ኢላን ታያትና በሩ እንድትከፍትላት ስትነግራት ሸዋንም እሷን ለማስቀናት ብሎ አቅፎ ይሰናበታታል።
ለኢላም ብር ትሰጣትና የእጮኛው ዘመዶች ሲመጡ እንድታባረር ትነግራታለች። ኢላም መልሳ ራሷን ስታበሽቃት በጥፊ ታጭራታለች። እሷም ምንም እንዳልመሰላት አስመስላ የባሰ አናዳት ወደ ቤት ትገባና ሸዋን ያገኛታል። ካሁን በኋላ ኬት የምትልሽን ስሜት ያችን ሴት ጀመርም የማግባት ሐሳብ የለኝም። እሷም እኮ አንተንም የማግባት ፍላጎት ያላት አይመስለኝም። ማታ ላይም ከዘመዷ ጋር ስታወራ አያቷ ትደርስባትና ማን እንደሆነች ይደርሱበታል። እሷ ግን ያወቁባት ስላልመሰላትም ማስመሰሏን ትቀጥላለች። ትንሽ ቆይታም ዘመዷ ትደውልና አያቷ እሷን ናፍቃት እንደታመመች ትነግራታለች። ፍቃድ ጠይቃ ልትወጣ ስትልም ሊና ከባድ ችግር ውስጥ እንደሆነች አስባ ብር ስትሰጣት አይ አያስፈልግም፣ ለራሳችሁ እናንተ ብድር አለባችሁ እኮ። ሊና ምንም ብድር እንደሌለባቸው ሳትነግራት በፊት ዘመዷ ስለመጣች ኢላ ትሄዳለች። ሸዋንም ሄዷን ሲሰማ እሱም እጮኛውን ለማየት መሄድ እንደሚፈልግ ይናገራል። እናቱም ደስ ብሏት ይዛት የማትመጣ ከሆነ እዚህ ቤት መግባት እንደማትችል እወቀው። ኢላ ቤት ስትደርስ ማየቷን እየጨፈረች ታያትና እየሸወዷት እንደሆነ ይገባታል። የባስ ብሎም ሸዋንን ቤቷ ስታየው ተናዳ ስትወጣ ይከተላታል። አብሬሽ መሆን እችላለሁ። አትችልም። ከዚህ በፊት ተገናኝተናል እኮ ስራ ስለበዛብሽ ረስተሽው እንዳይሆን፣ እንዲያውም እግርሽን ሁሉ ወለም ብሎሽ ነበር። ትዝ ቢለኝም ለውጥ የለውም። ሲጀምር አንተን ፍቅረኛ አለህ፣ እኔም ፍቅረኛዬ በቅርቡ ከውጭ ይመጣል። ቤተሰቦቻችን ስለፈለጉ ብለን አንድ ላይ ልንሆን አንችልም። እኔ ግን ጋብቻውን የማፍረስ ምንም ሀሳብ የለኝም። እሷም ሀብቷን ፈልጎ እንደነበረ ስትናገር ቢናደድባትም ትክክለኛ ምክንያቱን ሳይነግራት ይተዋል። ወደ ቤት ስትመለስም በእኔ ገንዘብ ከኬት ጋር ህይወቱን ሊመሰረት እንደፈለገ የማይገባኝ መሰለው እንዴ? ይህንን ሲሰማም ተናዶ ወደ ቤቱ ይመለሳል። የእሷ ቤተሰቦችን ብድር ውስጥ እንደሆኑ ማስረጃ ካመጣችላቸው እንድታገባው እንደማያስገድዷት ያረጋግጡላታል። ሸዋን ቤት ሲመለስም ለእናቱ ልጅቷ እንዳላገኛት ይዋሻታል። ኢላ ስትመለስም በሞተር ትገጭና ካን የሚባል ልጅ አዝሎ ወደ መኪናው ሲያስገባት እሱ ያይና ይናደዳል። ቤት ካደረሳት በኋላም ፓርቲው ላይ ሲጋብዛት ይሰማና ንዴቱ ይጨምራል። ውስጥ ስትገባም እንዳላየችው ሆና ለማለፍ ብትሞክርም ከካን ጋር ያወሩትን እየደገመ ሊያሽፉባት ሲሞክር ምን ነው ተደብቀ ስትሰማ ነበር እንዴ? ለማንኛውም ደስ የሚል ሰው ነው። ሰራተኛ እንደሆንኩ እያወቀ ራሱ በክብር ነው ያዋራኝ። እዚህ ቤት ውስጥ እንደሚኖር ዶክተር አላሰቃየኝም። በንግግሯ መናደዱን ስታይም በጣም ደስ ይላታል። በቀጣዩ ቀንም ካን ለቁስሏ መድኃኒት ይዞላት ሲሄድም ከታይና የዛኔ እሷ ልትቀርበው ሞክራ ስላልፈቀደላት ተናዳ ኢላን በድጋሚ ልትመታት ስትሞክር ታመልጣለች። በገብታም እንደለመደችው ሸዋን ላይ ትለጠፋለች። ማታ ላይ እውነተኛ ፍቅረኛዋ እንዲሆን እየጠየቀችው እሷ ስትጠጋው ኢላ ፎቶ ልታነሳቸው ብትሞክርም ስልኳ ባትሪ ይዘጋባታል። በዚህ ተናዳም ቁስሏን ለማከም ስትሞክር እናቱ ታገኛትና ቆስሏን ስታከምለት በጣም ደስ ይላታል። ሸዋን የሚያያቸውና እናቱን እያታለለቻት እንደሆነ ያስባል። በነጋታው ሚላ መረጃ ለመሰብሰብ የሚያስፈልጓትን እቃዎች ገዛዝታ ስትመለስ ኬትም እቃዎቿን ይዛ ሻውን ጋር ለመግባት ስትዘጋጅ ታገኛትና መቅጃዋን ይዛ በራቸው ላይ ተለጥፋ ለመስማት ስትሞክር ድምፅ ስላሰማች ውጪ ሰው እንዳለ ይገባቸዋል። እሱም ለኬት እናቱ ክፍል እንደሚተኛ ነግሯት ቢሄድም እሷ ግን አብረው እንዳደሩ ማስመሰል ስለፈለገች እሱ ሳያንሳትም ሆን ብላ ቤቱን ስታቆሽሸው ኢላ ስትናደደች ቆሻሻውን ዘርግፋባት ትሄዳለች። ልትመታ ስትከተላትም ትንሸራተትና የመወልወያ ውሃ እላይዋ ላይ ይደፋባታል። በነጋታውን በድጋሚ ኢላን ለማዘዝ ትሞክርና እምቢ ስትላት ፎጣ ትወረውርባታለች። ኢላም ትግስቷ ስላለቀ ፎጣውን መልሳ ስትወረውርባት ሸዋን ያያታል። ኬትም እያለቀሰች እንደተበደለች ስታስመስል እሷን ያምናትና ኢላን እንድትሄድ ስለነገራት ከፍቷት እያለቀሰች ስትሄድም እሱም የሀዘን ስሜት ይሰማዋል። እሱም እያለቀሰች ስትሮጥ እነ ሚና ያገኟትና አረጋግተዋት የተፈጠረውን ከሰሙ በኋላ ጃካር እንድትቆይ ነግሯታል። ሚና ወደ ቤት ስትመለስም ሸዋን እንዳለቀሰች አያትና ኢላ እንዳገኘቻት ስለገባው የት እንደሆነች ይጠይቃታል። ነግራውም ጥላው ትሄዳለች። እሱም ኬት ወደ ቤቷ እንድትመለስና እናቱ መታ ኢላ እንደሌለች ካስተዋለች እንደምትናደድ ይነግራታል። የሸዋን እህትም ያረገው ነገር ትክክል እንዳልሆነ ትነግረዋለች። እሷን አልሰማ ሲላትም ሳይመን እህቱ ላይ ላረገው ነገር ጥሩ ቦክስ ያቀምሰዋል። እሱም ሳይበቃው የኢላ አባት የተፈጠረውን ሲሰማም እሱም ይመታውና ጋብቻው መቼም እንደማይፈቅድ ይናገራል። ሸዋን ሁሉም ሰው እሱ ላይ መፍረድ ሲጀምርም እውነትም ተሳስተው እንደሆነ ማሰብ ይጀምራል። ጃካር ሄድናም ኢላ ይታለች፣ ወደ ቤት ይዣት መሄድ አለብኝ። የለችም፣ ትናንት መታ ነበር ግን ቶሎ ነበር የወጣችው። ኢላም ተደብቃ ስትሰማ ትቆይና ጃክ ሊወስዳት እንደመጣና ይቅር ልትለው እንደሚገባ ሲነግራትም ውጭ ያለው ፍቅረኛዋ ስለደወለላት በገባበት ውስብስብ ሁኔታ ግራ ይጋባል። ሸዋንም ትኖራለች ብሎ ባሰበበት ቦታ በሙሉ
እየተዘዋወረ ይፈልጋታል፣ ግን ሊያገኛት አልቻለም ነበር። እናቱም ከሄደችበት ስትመለስ ካለችበት ታስመልሳትና ይቅርታ ጠይቃት ደሞዟንም እንደምትጨምርላት ስትነግራት ደስ ብሏቸው ይተቃቀፋሉ። እሱ መመለሷን ሳይም ደስ ቢለውም በይ አሁን ስለ ራበኝ የሚበላ ነገር አዘጋጅልኝ። እሷም የተናደደች መስራቷን ትቀጥላለች። እናቱም እንደ ኬት አይነት አጭበርባሪ ሰው ስላመነ ትቆጣውና እሱም ኢላ ሊያናግራት ቢሄድም እንዳልሰማችሁ ስታስመስል ተናዶ ይሄዳል። ሚናም አንቺ ልጅ ሰራተኛ መሆንሽን አትርሺ እንጂ አበባ ይዞ እንዲመጣ ነው እንደምትፈልጊው። ሸዋንም ስጦታ ሊገዛላት ቢፈልግም ምን መምረጥ እንዳለበት ስላላወቀ ሳይመንን ያማክረዋል። ማታ ላይም ቤት ተመልሶ ሊሰጣት ሲሞክር በድጋሚ ታሽፍበትና ይጣላሉ። እንደምንም አረጋግቷትም ያመጣውን ስካርፍ በሙሉ ይሰጣታል። እናም በመልኳም ያሽፍባታል። እሷም ልትበቀለው አስባ በነጋታው ሰዎችን ሰብስባ ስትመጣም ተንኮሏን መቋቋም ስላልቻለ የተቀባችውን አስለቅቆ ማንነቷን ለማጋለጥ ቢሞክርም ሳይሳካለት ይቀራል። እሱም ውሃ ዳርቻ እንዲሄዱ ሀሳብ ያቀርብና እናቱም ሰራተኞቹንም እንዲወስድ ትነግረዋለች። በነጋታም ሆን ብሎ ውሃ ውስጥ ይከታትና ሜካፓን ያስለቅቅባታል። በመሃል ግን ሚና ውሃ ውስጥ ገባና እሷን ለማዳን ስትሄድም ራሷ ትታፈናለች። እሱም ያድናትና ወደ ራሷ እንድትመለስ ይረዳታል። ቤት ወስዳትም ትኩር ብሎ እያያት ራሷን እስክታጋለጥ ድረስ እሱ ምንም እንደማይናገር እያሰበ ሜካፓን ይቀባታል። ስትነቃ ምግብ አብስላ ሊና ጋር ትወስድላታለች። እሷም ተጨንቃ ስለነበረ የሚያምሽ ነገር ካለ ንገሪኝ፣ ወደ ቤት እንመለሳለን፣ ለዶክተርም ቅርብ ይሆንልናል። ዶክተርማ እዚሁ አለ፣ ከፈለግሽ አብረሽ ተኛለሁ። በዚህም እናቱም ሆነ ኢላ ይደነግጣሉ። እሱም ኢላን ሁኔታ እያየ ፈገግ ይላል። ሲመለስም መድኃኒትሽን በጊዜው ሰጂ፣ በዛ ላይ ከባድ ስራ እንዳትሰርሺ። እሷም እንደተጨነቀላት ሲገባት በጣም ደስ ይላታል። ጃክ ባቀደው መሰረትም ቤተሰቦቻቸው ሁለቱንም ለማቀራረብ ዝግጅት ያዘጋጃሉ። እሷም ሸዋንን ፍቃድ ለመጠየቅ ሰበብ ስትፈልግ ወዲያው እንድትሄድ ይፈቅድላትና ደስ ይላታል። ወደ ስራው ሲመለስም ኬት ትመጣና ልታቅፈው ስትሞክርም ያስቆማታል። ይሄ የመጨረሻ ክፍያሽ ነው፣ ከአሁን ወዲያ ማስመሰል አይጠበቅብሽም። በዛ ላይ ለጋዜጠኞችም ስለ ግንኙነታችን ማውራት አልነበረብሽም። እኔም እጮኛዬ ከዚህ በላይ ስለኔ መጥፎ ሀሳብ እንዲኖራት አልፈልግም። ስለዚህ እኔን እንደፈለግ ተጠቅመ ልትጠለኝ ነው ማለት ነው። ዝም ብዬ መተው ግን እንዳይመስልህ። ዝግጅቱ ላይም ሁሉም ሆን ብለው እና ኢላ አንድ ላይ እንዲጨፍሩ ያደርጋሉ። እሷም ማን እንደሆነ እንዳየችው ለማምለጥ ስትሞክር ይከተላትና ሁሉንም ነገር አውቃለሁ እኮ ራስሽን ቀይረሽን ቤት እንደመጣሽ ደርሼበታለሁ። አዎ ምክንያቱም ለብርህ ብለህ ልታገባኝ እንደሆነ ስለደረስኩበት ነዋ። ጋብቻውን አሁኑኑ እንድታስቆሙ ነው የምፈልገው ብላው ስትሄድ ማልቀስ ጀምራል። እሷም ለቤተሰቦቿ ስትናገር እነሱ ግን ብር እንዳልቸገራቸውና አብረው ያወጡት እቅድ እንደሆነ ይነግሯታል። እሷ ግን እሱን እንኳን እሺ ብዬ ልቀበል ብልኩ ፍቅረኛ ያለው ሰው ጋር ነው ሁኚ እያላችሁኝ ያላችሁት። ቤተሰቦቿም ይሄንን ሲሰሙ ሊያስገድዷት ስላልፈለጉ ይተውታል። ሲወጡም ሸዋንን በሩ ላይ ያዩትና ኢላ ውጪ እንደሆነ ስለገባት ትሄዳለች። እሱም አልፋው ስትሄድ ይከተላትና ጋብቻውን የማትፈልጊ ከሆነ ማስቆም እችላለሁ። እሷም ይህንን መስማት ስላልፈለገች እንባዋን መቆጣጠር ያቅታታል። ከመጀመሪያውም ጀምሮ እኔን ማግኘት ስለማትፈልጊ የምትጠኝ ስለመሰለኝ ላገኘሽ አልፈለኩም ነበር፣ ግን ሰራተኛ አንቺ እንደሆንሽ ሳውቅ ደስ ነበር ያለኝ። ታዲያ ለምን ምንም አላልክም? እንዳወቅኩ ከነገርኩሽ ጥለሽን ትሄጃለሽ ብዬ ስለፈራው ነዋ። ግን ከኔ ጋር መሆን የማትፈልጊ ከሆነ ችግር የለውም ብሎ ጥሏት ይሄዳል። ለእናቱ ምኞቷን ስላላሳካላት ይቅርታ ይጠይቃትና ወደ ቤታቸው ይመለሳሉ። ኢላም ሌሊቱን ሙሉ ስታለቅስ ቆይታ ጃክ ሲመጣም ሸዋን እንደምትወደው ትነግረዋለች። እሱ ማድረግ ያለባት እንድታረግ ይነግራትና በነጋታው ቤተሰቦቿን ተሰናብታም ወደ ሊና ቤት ብትመለስም ከእሷ ውጭ ግን ሁሉም በሁኔታዋ ግራ ይጋባሉ። ሸዋንም ለምን ተመልሳ እንደመጣች ቢጠይቃትም እናትህ ለእኔ ጥሩ ሰው ነበረች፣ እሷን ደስ በሚል ሁኔታ ነው ተሰናብቼ መሄድ የምፈልገው ትለውና ምግቡን እየሰራች ከእነሱ ጋር ያሳለፈችውን ጊዜ እያስታወሰች ማልቀስ ትጀምራለች። የመጨረሻውን ራት ለመስራት ስትዘጋጅም ኬትና ሳይመን ይመጣሉ። እሱም እህቱን በማየቱ ሲገረም ኬት ጸጉሯን ታውልቅባታለች። ሸዋንም ከጎኗ ሲቆምም ኬት ተናዳ ለእንደዚህ አይነት ሴት ብለህ ነው ከኔ ጋር ትጣላኸው? የምን መጣላት ነው? ሲጀምር ግንኙነታችን የውሸት ነው እኮ። ኢላ ይህንን ስትሰማ ረፍት ቢሰማትም ኬት ውጪ ፍቅረኛ እንዳላት ትናገርባታለች። እናትየውም ድምጻቸውን ሰምታ ስትወርድም የኢላ ማንነት ታውቅና የተከዳች ስለመሰላት ክፍሏ ትሄዳለች። ኢላም ይቅርታ እየጠየቀች ስትለምናት ስላሳዘነቻት በሩን ትከፍትላትና ኩኪስ ሰጥታት ጋብቻውን ካልፈለግሽ በግልጽ ነበር መናገር የነበረብሽ፣ እንደ ልጅ ያየውሽ ልታታልኝ አይገባም ነበር
ብላ እንድትሄድ ትነግራታለች። እቃዋን ሰብስባ ስትወጣም ኬት እንደለመደችው እቃዋን በታትና ስታስቸግራት በጥፊ ታጮላትና ስሚኝ፣ ካሁን ወዲህ ልትነክኝ እንኳን ብትሞክሪ በየቀኑ የሚከተሉሽ 10 ሰዎች ከኋላሽ ታገኛለሽ። ኬት ማንነቷን ስላወቀችም አርፋ ትቀመጣለች። ኢላም ወደ ጃክ ቤት ትሄድና ፍቅረኛውም ደውሎ እንደመጣ ይነግራታል። ኬት በድንገት የጣለውን ማስታወሻ ስታነሳውም የእሱና ኢላን ፎቶ ታገኘዋለች። ሹዋን ብቻውን ሆኖ ስለ ኢላ ሲያስብ ይቆያል። ምሳ ሰዓት ሲደርስም ሁሉ መብላት ያስጠላቸዋል። ዘመዱም ጃክ ጋር እንደሆነችና ሌላ ቦታ ከመሄዷ በፊት እንዳይነግራት ትነግረዋለች። እሱም ብዙ አመንትቶ ለመሄድ ይወስንና የኢላ ፍቅረኛም በኬት እርዳታ ጃክ ቤት ይደርሳል። ሹዋን ወደ ውስጥ ሲገባም አንድ ላይ ያያቸውና ማን እንደሆነ ይተዋወቀዋል። አዝኖ ሲወጣም ኬት ተከትለው ማስመሰሏን ብትቀጥልም ስለሰለቸው መቼም ቢሆን ከእሷ ጋር እንደማይሆን ነግሯት ይሸኛታል። ኢላም ፍቅረኛዋ እንድታገባው ቢጠይቃትም መልስ አልተሰጠው። ከጃክ ጋር ታወራበትና ጋብቻውን ለመቀበል ወስና ስትሄድም ሹዋን እስከ ሆቴሉ ይከተላታል። እንደሚወዳት ይነግራትና ደስ ብሏት እንቅልፍ ይወስዳታል። እሷ ላለማስነሳትም እዛው ይተኛል። ስትነቃም ወደ ውጪ ትወጣና ያሉበት ቦታ አዲስ ስለሆነ ደስ ብሏት አየር ትወስዳለች። እሱም እንደነቃ ይወጣና ለምን ሳትቀሰቅሰኝ ቀረህ? አብረሽ መቆየት ስለፈለግኩ ነዋ። ከዛም እንደሚዋደዱ ይነጋገሩና ስለ እናቱም እንደሚያደርጉ ይወያያሉ። ከዛም አንድ ላይ ደስ የሚል ጊዜ ያሳልፋሉ። ኑድልስ እየሰራላትም ታገቢኛለሽ? እንዳንተ አይነት በኑድልስ እንዳገባው የሚጠይቀኝ ሰው አይቼ አላውቅም። ከዛም ይዟት ይወጣና በመብራት ያሳመረውን ቦታ አሳይቷት ቀለበት ሲያደርግላት ደስ ብሏት ትቀበለዋለች። እናቱ ጋር ሄደውም ልታሳምናት ብዙ ብትሞክርም ስላልተሳካላት ሹዋን እማዬ አንቺ ፈቀድሽም አልፈቀድሽም አገባታለሁ። የኢላ አያትም ሊናን ልታረጋጋት ትሞክራለች። ሹዋንም እናቱ ባልፈቅደም ሊያገባት መወሰኑን ስታይም እንደማትፈልግና መጀመሪያ እናቱን ማሳመን እንዳለባቸው ትነግረዋለች። የሰርጉ ቀን ሲደርስም ኬት ሰርጉን ለማበላሸት ሙሉ ለሙሉ ተዘጋጅታ ብትሄድም እንደተሰረዘ ይነግራትና የደከመችው በከንቱ እንደሆነ ታስባለች። ሊናም ብዙ ካሰበችበት በኋላ ይቅር ብላቸው ለመመለስ ተወስንና እቃዋን ሰብስባ ስትወጣ እና ኢላም በር ላይ ያገኟትና ይቅርታዋን ይጠይቃሉ። እሷን በመጨረሻ ትስማማለች። ማታ ላይ እነሱ ሊጋቡ ሲሉ ሳይመንም የሹዋን ዘመድ እንድታገባው ይጠይቃታል። እና ሚናም ለመጋባት ይወስናሉ። ሁሉም ደስተኛ ስለነበሩ አንድ ላይ ፎቶዎችን ሲነሱ ይቆያሉ። ከአመታት በኋላ ኢላ 2 ልጆችን ወልደው በሰላም ሲኖሩ እያሳየን ፊልሙ ይጠናቀቃል። በቀጣይም በሌላ ቆንጆ ፊልም እንገናኛለን። እስከዛው ሰብስክራይብ እያደረጋችሁ ጠብቁን።